የጀርባ እንግዲህ እንደምታውቁት በዚህ ሰዓት በጣም ብዙ ሴቶች በየአመቱ የተለያዩ ዓለም ሀገራት ላይ በጡት ካንሰር ይጠቃሉ። አብዛኞቹ ምንም አይነት ኢንፎርሜሽን ስለሌላቸው እቤት ውስጥ እንዴት ቼክ እንደሚያደርጉ የጡታቸውን ለውጥ ብሬስታቸው እንዴት እንደሚያዩ ስለማያውቁ በካንሰር ምክንያት የመጨረሻው ደረጃ ላይ ደርሶ የሚሞቱበት ነገር ነው የሚፈጠረው። ሰላም ጤና ይስጥልኝ የዶርቲ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ። ክብሩ ይስፋ የመድኃኔዓለም። ዛሬ ትንሽ ለየት ባለ ቪዲዮ ነው የመጣሁላችሁ። ይህንን ሰሞን አንዲት ልጅ ጡቷ ስር ወጥቶባት እዚህ ስር የሆነ ነገር ወጥቶባት ለረጅም ጊዜ ትሪት ሳታረገው አሁንም ድረስ ታማ ግን ሐኪም ቤት መሄድ አልቻለችም። ኮንትራት ነው የምትሰራው ሳውዲ አረቢያ ላይ እና በተደጋጋሚ ሐኪም ቤት እንዲወስዷት ብትጠይቃቸውም ግን አሰሪዎቹ አልወሰዷትም። ፋይናሊ ግን ፎቶ ልካልኝ ነገርየው ትንሽ ቀላ ብሏል እና የከፋ ነገር አይመስለኝም። ይመስለኛል ስትነኪው የሚጠጥር ነገር አለ ወይ ስላት ብዙም የለውም ብላኛለች። እና አይ ሆፕ አለርጂክ የሆነ ነገር ነው የሚሆነው። ዞሮ እንደዚህ አይነት ሴንሲቲቭ የሆኑ ቦታዎች ላይ ቢታከሙ ነው የሚያዋጡት። ኤኒዌይ እሱ ልነግራችሁ ሳይሆን የመጣሁት ዛሬ የለበስኩትን ይሁት መጀመሪያ ላሳያችሁ። ይህንን ይሁት። ይሄ ክሮፕ ቶፕ ነው። ያው እንደምታዩት ምንም ነገር ማስያዣ አልለበስኩም። ያው ራቅ ብዬም ላሳያችሁ። የለበስኩት ክሮፕ ቶፕ ብቻ ነው። ምንም አይነት ጡት ማስያዣ ያው እንደምታዩት ፊል ማድረግ ትችላላችሁ። አላረኩም፣ አልተጠቀምኩም ምንም አይነት ነገር። እኔ ረጅም ጊዜ ኦልሞስት አመት አልፎኛል ጡት ማስያዣ አልጠቀምም። አለኝ ጡት ማስያዣ ግን አልጠቀምም። ለምንድን ነው የማትጠቀሚው እና ምንድን ነው የምትጠቀሚው ብላችሁ ከጠየቃችሁ አሁን ያሳየኋችሁ ይሄንን ክሮፕ ቶፕ ነው የሚጠቀመው። እንደምታዩት በጣም ስትሬች ያደርጋል። 100% ኮተን ነው። ጀርባውንም ላሳያችሁ። ይኸውላችሁ ይኸውት ልክ እንደ ፓካውት ነው። ይኸውት ፊት ለፊቱ ይሄ ነው። ጡት ማስያዣ ያደረኩ ነው የሚመስለው። ይኸውት እዩት። እንደፈለኩ እጆቼን ዘረጋጋለሁ። ፍሌክሲብል ነው። ምንም ከምቾት ዞናችሁ የሚያወጣችሁ ነገር የለም። በጣም የሚመቸው እነዚህን የመሳሰሉ ክሮፕ ቶፖች አሉ። ብዙ የለኝም ግን ለመግዛት አስባለሁ። ይሄ ክሮፕ ቶፕ ነው። እንደምታዩት ምንም አይነት ነገር የለውም። እዩት። ስፖንጅ የለውም። ምንም አይነት ስፖንጅ የሚባል ነገር የለውም። ምንም አይነት ብረት የለውም። እዚህ ጋር ምንም አይነት ብረት የለውም። ይሄም ምንም አይነት እንትን የለውም። እንደምታዩት ይኸው በደንብ ነው ስትሬች የሚያደርገው። ጎኑን አርጋችሁት ብትውሉ ራሱ ኢቭን እኔ ቀጭን ወፍራም እንኳን ብትሆኑ አይዛችሁም፣ እንደፈለገ ስትሬች ያደርጋል። አያችሁት? ኦኬ። ይሄ አንደኛው ነው። ይሄኛውም ሌላኛው ክሮፕ ቶፕ ነው። ይሄ ከዚህ ጋር ተመሳሳይ ነው። ይሄም እንደዛው ነው። ይሄንንም ብለብሰው እንደዚህ አይነት ነገር ነው የሚመጣላችሁ። ይሄም ሌላኛው ነው። ይሄም እንደዛው ሌላኛው ክሮፕ ቶፕ ነው። ታያችኋል? እና ይሄም እንደዛው ነው። ታያችኋል? ምንም አይነት ብረት የለውም። ይሄ እንደምታዩት የጡት ማስያዣ ላስቲክ ነው፣ ግን የጡት ማስያዣዎቹ ይቆረቁራል፣ ይሄንን ይከረክራል። ይሄው ይሄ እንደምታዩት ላስቲክ አይደል፣ ምን የለው ምንም። በቃ በጣም ኢቨን አርጋችሁት ብትተኙ ራሱ ፓካውት የለበሳችሁ ነው የሚመስላችሁ። ታያችኋል? አያችሁ? ምንም ነገር ንጹህ፣ ምንም ውስጥ የለውም አንድ ነገር። እና ይህንን ነገር ማሳያችሁ ወይም የምነግራችሁ ከቻላችሁ ጡት ማስያዣ መጠቀም አቆሙ። ባታቆሙ እንኳን ጡት ማስያዣ ስር ያለችው እዚህ ስር የሚገባው ብረቱ፣ ይሄ እዚህ ስር ያለው ብረቱ
ያለበት ጡት ማስያዣ አትግዙ። ምክንያቱም እሱ በጣም በሽታ ላይ ይጥላችኋል። እንደገና እዚህ ዋናው ጡታችሁ ላይ ራሱ እዚህ ጡታችሁ ላይ ራሱ የሆነ የተጠቀጠቀ ነገር እንደዚህ ጉቡጥ የሚል አለ እኮ የሆነ እንደዚህ ከጡታችሁ ላይ ጉቡጥ የሚል ስፖንጅም አይደለም። እኔ ጠጠር ሞልተው ይስቡ ምን እንደሚለው ሙሉበትም አላቅም። እንደዚህ አይነት ነገር እናንተ ምናልባት እንዲቀጥ አድርጎ ስለሚያቆምላችሁ ደስ ብሏችሁ ልታደርጉት ትችላላችሁ፣ ግን መዘዙ ብዙ ነው። እዛ ውስጥ ያለው ኬሚካል ቀስ በቀስ ወደ ሰውነታችሁ ነው የሚገባው ውዶቼ። አረጋችሁት እንደዚህ አርጋችሁት ስትውሉ፣ አሁን ለምሳሌ ይሄንን ልብስ ይዩት። ይሄ ክሮፕ ቶፕ 100% ኮተን ነው። ብረት የለው፣ ፖሊስትሮል አይደለም፣ ሲልኪ አይደለም። 100% ኮተን ነው የምታዩት ነገር ማለት ነው። ለብሼው በውል ባድር ምንም አይነት ኬሚካል ከቆዳዬ ጋር ወደ ሰውነቴ ውስጥ አይገባም። እናንተ የምትገዙት ጡት ማስያዣ ግን ውስጡ የሚያደርጉት ይሄ እንደዚህ አድርጎ ጡት ገልብጦ የሚያመጣው ምናምኑ አርጋችሁት በቆያችሁት ቁጥር ከሰውነታችሁ ጋር አብሮ እንትን ይላል፣ ይተሻሻል ረዥም ጊዜ። ቆዳችን ደግሞ ክፍተት አለው፣ አየር የሚያስወጣበት ላብ ምናምን የሚወጣበት ራሱን የቻለ በአይን የማይታይ ቀዳዳ አለው። በነዛ ቀዳዳ ውስጥ ጡት ማስያዣው ላይ ያለው ኬሚካል መጥፎ ነገር ለሰውነታችን ካንሰር የሚያመጣውን ነገር በሂደት ቆዳችን ሳክ ያደርጋል፣ ይገባል ወደ ውስጣችን። ከዛ ያሳከከናል። ምን ይመጣል? መጀመሪያ ማከክ፣ እንደዚህ ጡት ስር። አሁን የልጅቷ ያሳየችኝ እዚህ ስር ነው። እዚህ ስር አካው ጠቁሯል፣ ብልዝ ነገር ብሏል እና እንዲህ ስትነካውም የመቆጣት ነገር አለው። እንደዚህ አይነት ነገሮች የሚፈጠሩት ሳሳጥርላችሁ ከምንም አይደለም። አለርጂክ ነው የምትጠቀሟቸው ማቴሪያሎች። ጡት ማስያዣዎች አለርጂክ አላቸው። በከፍተኛ ኬሚካል ፕሮሰስ የተደረጉ ናቸው። ስትገዙ ከቻላችሁ እነዚህን ክሮፕ ቶፖች ግዟቸው። እነዚህን ክሮፕ ቶፖች ግዟቸው። በቃ አሁን ጡት ማስያዣ ያደረኩ ነው የሚመስለው። አሁን ሰው እንደዚህ ሆኖ ቢወጣ ምን ችግር አለው? እኔ አሁን እንደዚህ ነው የምወጣው። ቲሸርት ከላዩ ላይ ቀሚስ መደረብ ካለብኝ፣ ሌሎች ነገሮችን ማድረግ ካለብኝ በቃ እንደዚህ ነው የምወጣው። እንደምታዩ ማለት ነው። እንዲህ ነው የምወጣው ስላችሁ ጡት ማስያዣ አላረግም። ከላይ ቲሸርትም ልልበስ ሌላም ነገር ልልበስ፣ ይሄንን ነው ጡት ማስያዣ ያረኩ ነው የሚመስለው። እኔ አይ ዶንት ኖ እንግዲህ ለሌሎቻችሁ የስራ ጡታችሁ በጣም ፍላት ለሆነ ልጆች፣ የኔ አሁን ጡቴ ፍላት የሚባል አይደለም። በክሮፕ ቶፕ እንኳን ብወል ይሄን አለ ፍላት የሚባል አይደለም፣ አያስጠላም። ኦኬ። ግን በጣም ጡታችሁ የወረደ እንዲህ በጣም ፍላት ከሆነ ክሮፕ ቶፕ ሆኖ እንደዚህ 100% ኮተን ሆኖ ግን ስፖንጅ ያለው ስፖንጁ ጤነኛ የሆነ ኮምፈርት የሚሰጥ የማይሞቅ ቆዳችሁን እንዳያሳክካችሁ የሚረዳችሁ ክሮፕ ቶፖች አሉ። የት እናገኛለን ብላችሁ ከጠየቃችሁ ኦንላይን ላይ ሾፕ ለምታረጉ ሰዎች ማስጠነቀቃችሁ ማቴሪያሉን አንብቡ። ከሺኤል ላይ፣ ከአሊባባ ላይ፣ ከተሞኖ ቴሞ ከሚባለው ላይ የምትገዙ ሰዎች የተሰራበትን ማቴሪያሉን አንብቡ። 100% ኮተን እንኳን ባይሆን 75% የበለጠውን ፐርሰንት ኮተን ይሁን፣ የተቀረው ፖሊስተሩም ሌላም ነገር ሲልኬም ቢሆን ችግር የለውም። ግን አትሊስት ከ50% ኮተን ይሁን። ይሄ ኤሪያ በጣም ሴንሲቲቭ ነው። ይሄ ማህፀን፣ ብልት፣ ይሄ ጡት ምናምን የምትሏቸው ቦታዎች ሴንሲቲቭ ናቸው። ከኬሚካል ነፃ የሆነ ነገር፣ በጣም ኬሚካል የበዛባቸውን ሻምፖዎች፣ ለረዥም ጊዜ ቅባቶችን፣ ሎሽኖችን የምንጠቀም ከሆነ ለተለያዩ ካንሰሮች መዳረጋችን አይቀርም እና ስትገዙ እነዚህን እንትኖች ክሮፕ ቶፖችን ጡት ማስያዣዎችን ስትገዙ ከቻላችሁ 100% እንኳን ኮተን ባይሆን 75 እና 50% ኮተን የሆኑ ሌላ ነገር እንኳን ቢሆን ዛትስ ፋይን። እሱን አጣርታችሁ ከኦንላይን ላይ ግዙ። ካመጣችሁት በኋላ ለመሞከር ብላችሁ እንኳን አትልበሱት።
እጠቡት በእጃችሁ። በሞራም ሳሙናውን በምንም በእጃችሁ ጠቡ። እንደዚህ አይነት ቦታ ላይ የምትጠቀሙባቸው ልብሶቻችሁን የውስጥ አንደርዌር ልብሶቻችሁን ከቻላችሁ ከካልሲ ጋር ይሄ ስትሰሩበት ከዋላችሁበት ከዩኒፎርም ጋር ብቻ ይሄ ብዙ ከቆሸሸ ነገር ጋር አብራችሁ አትጠቡ። የፈለገ እንኳን ቢታጠብ ማሽኑ ቢያጥበው ቢያጸዳው እንኳን ባክቴሪያው የሆነ አንዳንድ ነገር አይጠፋም። ወጣቷል ወይ ደግሞ እንደዛ ካጠባችሁ እንደው በእጅ ማጠቢያ ጊዜ ካሌላችሁ ተኩሱት ፓንታችሁ። ምክንያቱም ባክቴሪያም ጀርምም ካለ እዛ ላይ ይገልላችኋል። ስለዚህ ይሄን አድርጉ። ሌላው ቤት ውስጥ እንዴት አድርጋችሁ የጡት ካንሰር እንዳለባችሁና እንዳሌለባችሁ ቼክ የምታረጉበት መንገድ እኔ በወር አንዴ ወይ በ3 ወር ወይ በ2 ወር አንዴ ትዝ ባለኝ ሰዓት ራሴ የማደርገውን ነገር ቀጥዬ አሳያችኋለሁ። ተከታተሉኝ። መጀመሪያ መስታወት ፊት እንደዚህ ትቆማላችሁ። ልክ እኔ እንደምታዩን ቀጥ ብዬ እንደቆምኩት ሚረር ፊት ቀጥ ብላችሁ እንዲህ መስታወት ፊት ትቆማላችሁ። ራቁታችሁን ነው የምትቆሙት። ኦኬ ወዶቼ፣ እኔው ለእናንተ ለማሳየት ስለሆነ እንደዚህ በክሮፕ ቶፕ ሆናለሁ። ግን እናንተ ራቁታችሁ ኔኬድ ከአንገት በላይ ሙሉን ፓካውት እንኳን ምንም ነገር እንዳትጠቀሙ ትቆሙና ከዛ እጃችሁን እንደዚህ ነው የምትዘረጉት። እጃችሁን እንደዚህ ቀጥ አድርጋችሁ ከዘረጋችሁ በኋላ በ3 ጣታችሁ ወይም በ5ቱም ትችላላችሁ፣ ደስ እንዳላችሁ። ከዚህ ጀመራችሁ እንዲህ ታረጉታላችሁ። እያያችሁኝ ነው። እንደዚህ ሙሉን ሰርክሉን። ይሄ ራሱ የጡት አካል ላይ ይሄንን እያላችሁ እንደዚህ እያሻችሁ እንደዚህ። በልብስ ላይ አላልኩም፣ ልብ ብላችሁ አዳምጡ። በልብስ ላይ ካረጋችሁት ፊል አታረጉም። የሆነ ነገር እንኳን ቢኖር ፊል ማድረግ ያለባችሁ በእጃችሁ ነው። እንደዚህ እያረጋችሁ እታች ድረስ ይሄንንም እዚህ ጋር ይሄንንም እንደዚህ አያችሁ፣ እያያችሁ ነው እንደዚህ። ከዛ ምንም የተለየ የሚሰማችሁ ጠጣር ነገር ፕሬስ ስታረጉት ህመም የማይሰጣችሁ ከወትሮ የተለየ ማሳመማችሁ ነገር እንዳሌለ ሙሉ ኦል አራውንድ ሰርክሉን በሙሉ ከጨረሳችሁ በኋላ በቀኝ ወደ ግራ አሁንም እንዴት ተዘረጉትና ተመሳሳይ ነገር ታረጋላችሁ። ተመሳሳይ ነገር እንደዚህ ተቻ ያው እንደፈለኩ ፕሬስ ባደርገው ብቻ ነው የሚያመኝ ነገር የለም። እዚህ ጋር ያመኛል። ይሄ እዚህ ጋር ነው አሁን ራሱና ለእናንተ እያሳየው እዚህ ጋር ተሰማኝ ነው ነገር እዚህ ጋር ያመኛል። ግን የኔ እንትን አለብኝ የጀርባ የቀኝ እጄ ትንሽ ስለሚያመኝ የሱ ስሜት ነው ብዬ ነው የምረዳው። ንፍፊት ነው እንጂ የተለየ ነገር አይመስለኝም። ኦኬ እንደዚህ ያደርጋችሁ ከስርም እዚህ ስር ለእናንተ አሁን በገልበው ገላይ ሊታይ ስለሆነ ነው። እዚህ ከስርም እንዲጡታችሁን ብድግ አድርጋችሁት ማየት ቀረብ ልበልላችሁ። ይሄው እንደዚህ በቃ ተጫኑት። ዝም ብሎ እንዲህ አይደለም፣ መጫን አለባችሁ። ለምን ህመምም ካለው በደንብ ፊል ማድረግ ስላለባችሁ። ከዛ ሌላኛው ይሄ ነው። እዚህ ስር እንደዚህም ብላችሁ እንዲቀጥታ እንደዚህ ቀጥታ። ዋናው ግን እንዲህ ስትሉ ሙሉን ነገር የምታገኙት። ሌላው ይሄ ዋናው ሲሆን ፊት ለፊት መስታወት ላይ ስትቆሙ ይሄ ዲምፕሉ ወይም ደግሞ ይሄ ይታያችኋል። ይሄ የጡታችሁ ጫፍ የተለየ ነገር ካንሰር የተለየ ነገር ሲኖር ምን ይሆናል መሰላችሁ? እዚህ ጋር በምስል እንደማሳያችሁ አይነት ይሆናል። እቺ ጫፏ ትሰነጠቃለች፣ የመሰንጠቅ ነገር ያታያል። ወይ ደግሞ ድርቅ ይላል ወይ ስንጥቅ ይላል። ታያችኋል። ይሄ ዲምፕሉ ወይ ድርቅ ይላል ስንጥቅ ይላል፣ ይለያል። ይሄ ዩዥዋሊ ከምታውቁት ከለስላሴ የተለየ ነገር ያሳያችኋል ዲምፕሉ ማለት ነው።
አንዳንዴ ደግሞ በጣም ሲከፋ ደምም ሊመጣ ይችላል ከጫፉ ደም ወይም ደግሞ መግል ወይ ያቋጠረ ነገር አይታወቅም። እነዚህን አይነቶች ምልክቶች ስታዩ ወደ ሕክምና ሄዱ እና እዚህ ጋር ስታዩ የተለየ ነገር ያበጠ እንዲህ ስትነኩት ማያዝ ሽልል እያለ ወደ ሆነ ቦታ የሚሄድባችሁ የሚንቀሳቀስ ነገር ብይነክ ነገር ካለ እሱም ካሌለ በጣም ስትጫኑት በጣም ፔንፉል ህመም ካለው ያ ቦታ there is something wrong ማሞግራፊ ሄዳችሁ ራሳቸው ማሞግራፊ ያዙላችሁ። ማሞግራፊ ትነሳላችሁ። እንደዚሁም ማህፀናችሁ ላይ ከወትሮ የተለየ ዲስቻርጅ ካላችሁ ከወትሮ የተለየ ሚንስ ሴት ልጅ ፔሪድ ከማየቷና ካየች በኋላ በተፈጥሮ የምናያቸው ፈሳሾች አሉ። ከዛ የተለየ እናንተ በተፈጥሮ ሁሌ ከምታዩት የተለየ ዲስቻርጅ ወይም ፈሳሽ ካላችሁ ሽታው በጣም የሚከረፋ የገማሳ ምናምን የሚል ነገር ካለ እሱንም ጋይናኮሎጂ ጋር ወይም ደግሞ የማህፀን ስፔሻሊስቶች ጋር ሄዳችሁ ከማህፀናችሁ ላይ ሳምፕል በመውሰድ ከዲስቻርጃችሁ ላይ ሳምፕል በመውሰድ ላብራቶሪ ይሰራላችኋል። ማህፀናችሁ ውስጥ ገብቶ በማሽን የሚታይ የህክምና ሂደት አለ እና እንደዚህ አይነት ነገሮችን ስታዩ አስማች አስዩካን አለርት ሆናችሁ እነዚህ ቦታዎች በጣም ሴንሲቲቭ ስለሆኑ ህክምና ሄዱ። ኦኬ የዛሬ ቪዲዮ ይረዳችኋል ብዬ አስባለሁ። ይሄንን ቪዲዮ ይጠቅማል ብላችሁ ላሰባችሁት ሰው ሼር አድርጉት እና እኔ እህታችሁ ሰው ቤት የሚሰራ ሰው ብዙ ለኢንፎርሜሽን ይርቃል። ገብቷችኋል? በቃ አንድ መዳም ቤት ተዘግቶባቸው ምንም ህመማቸውን ደብቀው የሚሰሩ ልጆች በጣም ብዙ አሉ እና ይህንን ቪዲዮ አይታ ካንሰር ምንም ችግር ካለባት ቼክ እንድታረግ እንዲሁም የማህፀን ሂደቷን ምናምን ቼክ እንድታረግ። ሌላ ያልነገርኳችሁ ነገር ከስር የታችኛው ቤታችሁን ወይም ደግሞ ማህፀናችሁን ስታጸዱ ምንም አይነት ሳሙና አትጠቀሙ። 1 2 ሁሌ ሽንታችሁን በሸናቃችሁ ቁጥር ውሃ እያረጋችሁ አትጠቡት ያንን ቦታ። ለምን? ጠቃሚ ባክቴሪያዎች አሉ። ጠቃሚ ባክቴሪያዎች እዛ ቦታ ላይ ስላሉ በከፍተኛ ኬሚካል ባለው ሳሙናና እንዲሁም በውሃ ዝም ብሎ ሲታጠብ እናንተ ምናልባት ሃይጂን ወይም ደግሞ ንጽህናችሁ ለመጠበቅ ሊሆን ይችላል። ስፔሻሊ ሙቀት ሀገር ላይ ዱባይ፣ ካታር፣ ኩዌት ምናምን የምትሰሩ ሰዎች በጣም ስለሚሞቅ እየሄዳችሁ በቃ ዝም ብላችሁ በቀን 10 ቸፍ የምታደርጉ ሰዎች ጥንቃቄ አድርጉ። ምክንያቱም ያ ቦታ ላይ ዲፕሊ ገብታችሁ ስታሹት ወይ ውሃ ስትረጩበት ጠቃሚ ባክቴሪያዎች ስላሉ እነዛ በጠቃሚ ባክቴሪያዎች ከዛ ቦታ ላይ ሲወገዱ ደግሞ ጠቃሚ ላልሆኑ ለሌላ ባክቴሪያዎች ትጋለጣላችሁ። ወጥቷችኋል? እና እነዚህ ነገሮች ጥንቃቄ አድርጉ። ይሄን ይመስል ነበር። እንድሰራላችሁ የምትፈልጉት ቪዲዮ ካለ ከዚህ ቪዲዮ ስራ አስፍሩልኝ። እኔ የዩቲዩብ ኮንቴንቴ እንደዚህ አይነት የጤና ጉዳይን የተመለከተ አይደለም፣ ግን ከምሰማቸው ከማያቸው ነገሮች ተነስቼ ነው ይሄንን ቪዲዮ እየሰራሁት። ጠይቁኝ እመልሳለሁ። ማውቀውን ነገር ሼር አደርጋለሁ። ከእናንተ የተሻለ እውቀት ኖሮኝ አይደለም እዚህ ጋር ቆሜ የምለፈልፈው፣ ግን አትሊስት እኔ የሄድኩባቸውን ያወቅኩባቸውን ነገሮች መጥቼ ለማሳወቅ ያህል ነው። የጠፋሁት ነገር ካለ ይቅር በሉኝ፣ አፉ በሉኝ፣ አፉ ትሉላ በሉኝ። ይሄን ይመስላል። በተረፈ ክሮፕ ቶፕ ይሄንን ይመስላል። ያምርብኛል። ይሄው በነገራችን ላይ ቁንጣይም ተመሳሳይ ነው። ከለሩ ይለያያል እንጂ ይሄም አዲዳስ ነው ይሄም አዲዳስ ነው እና ከአንድ ነው ከሞል ነው የገዛሁት። እዚህ ጋርም ጽሑፍ አለው። ማሻአላ ተባረካላ። እና ይሄን ይመስላል። ጨርሻለሁ። ለዛሬ ነበረኝ ቪዲዮ ይሄን ይመስል ነበር። ዩቲዩብን ሰብስክራይብ አድርጉ፣ እርዱኝ፣ ተባበሩኝ፣ አግዙኝ። ሹሃይዳ ተው እንጂ ወዳችኋለሁ። ባባይ